ሰዓት ይዶብኛል። በጣም በፍጥነት ነው እየረዳለሁ። ክርስቲያን ከራትቼ መጥቼ ሰዓት አልፎብኛል አሉ። ምንም ማድረግ አልችልም። እንግዲህ ቀጣይ ሳምንት ከዚህ በኋላ ቀጣይ ሳምንት እንደገና እንግዲህ አንድ መስሪያ ቤት ለመቀጠር 3 ጊዜ ነው ማለት ነው። በስማም ያው ለሳይት ተዳደረላችኋል። የኔ እዚህ ጋር ነው ያለችው። እዚህ ጋር ነው ያለችው የኔ ሳይት። አንድ ነገር መቼም ቻሌንጅ አለው። በቃ ቻሌንጁን አብረን እንወጣለን። ለማንኛውም እንደዚህ እንደጓጓለት ሳላገኘው አልቀርም። ብቻ ይገኛታለሁ ብያለሁ እና ለማንኛውም የወጣም ወረደም አጭበርብረንም ሳናጭበረብሩ ጨርሰናል ማለት ነው። ቦሌ አካባቢ እና ቦሌ ዙሪያ ያያችሁ ሰዎች ኦርደር ብታረጉ ደስ ይለኛል እና ቲፕም ደግሞ ደገፍ አድርጉኝ እንደ ዋትስአፕ ቤተሰብ እንዴት አላችሁ? እንዴት ከረማችሁ? ከ3 ቀን በኋላ ተመልሼ መጥቻለሁ ማለት ነው። እንደምታዩት የባለፈውን ትዕዛዜን ለመፈጸም እየሄድኩ ነው እና ወደ ኦፊሳቸው እየሄድኩ ነው ማለት ነው። ያሉኝን እንዳለ አሟልቼ 1500 ብሯን ምናምን መንገድ ጀምሬያለሁ ማለት ነው። ለማንኛውም የሚመቻችሁ አብራችሁ ነው። ቤተሰብ ቴሌ ብርም ገብተን ብራችንን አስገብተናል። ሰዓት ይዶብኛል። በጣም በፍጥነት ነው እየረዳለሁ። 4 ተኩል ይሁን 5 ሰዓት አላውቅም፣ ግን አሁን 4 ተኩል ነው። 4 ተኩል ስለሆነ ኢቭን ለመፍጠን እየሞከርኩ ነው። መገናኛ እየደረስን ነው። አስጀጋ ታደርሻለሁ ቤተሰብ። እየደረስን ነው ህንጻው ጋር። ባለፈው በ24 በኩል ስለመጣው በጣም ርቆኝ ነበር። ዛሬ ግን ቅርብ ነው በጣም በመገናኛ ቅርብ ነው። 5 ደቂቃ ምናምን ነው የሚፈጅ። ብቻ ደርሰናል። መዝገባ አይ ስልጠና ሮብ ነው ያለው እኮ ዛሬ የለም። ዛሬ ነው ምናልሽ? የስብይክ ነበር። ጎላጎል 22 ታቦት ማደሪያ ወይም ሀውለፊቱ ጋር ጎላጎል እዛው እንትን ጎላጎል 22 ሄድና 11 ሜዳ ወይ ታቦት ማደሪያ እዛ
አካባቢ ስትደርስ ወይ በስምንት አለ እዛ ውስጥ ነው ስልጠና የምታደርጉት። ከስልጠናችሁ በኋላ እዚህ አይደለም እዚህ ምንም አይሰጥም ኦፊስ። እሺ እኮ አሁን ሊድ አሁን ነው ስንት ሰዓት ነው? ከአራት ሰዓት እስከ አራት ተኩል እዛ ለመገኘት ነው። ኧረ እባክሽ ቤተሰብ በጣም የሚያሳዝን ዜና አለ። እዚህ ድረስ ተንከራትቼ መጥቼ ማለት ነው። እዚህ ድረስ ተንከራትቼ መጥቼ ሰዓት አልፎብኛል አሉ። ምንም ማድረግ አልችልም እና የመጨረሻ ነው የተናደድኩት። አንድ ሰዓት አልፎብኛል፣ ሁለተኛ ደግሞ ስልጠናው እዚህ ኦፊስ አይደለም ማለች። ባለፈው በስነ ስርዓት አላዳመጥኳትም ነበረ ቸኩዬም ስለነበረ በቃ እና 22 ነው ብላኛለች። አሁን ከዚህ በኋላ አልደርስም። ወርቆስ ምንም ማድረግ አልችልም። በቃ 22 ነው አለችኝ። እንግዲህ ቀጣይ ሳምንት ከዚህ በኋላ ቀጣይ ሳምንት እንደገና እንግዲህ አንድ መስሪያ ቤት ለመቀጠር 3 ጊዜ ነው ማለት ነው። በሳምንት አንድ ጊዜ ማለት ነው። በዚህ አጋጣሚ ደግሞ ቢዩ የምትሰሩ ሰዎች ቢዩ መስሪያ ቤቱ ራሱ ስልካችሁ አይሰራም። በጣም ነው የሚያናድደው። ጎግል ላይ ያለውም ስልክ አይሰራም፣ ያኛውም አይሰራም። እዚህ ኦፊስ ውስጥ መጥቼ የሰጡኝም ስልክ አይሰራም። እና መጀመሪያም ጠዋት ደውዬ ነበር ስልካችሁ ስላልሰራ ዝም ብዬ 4 ሰዓት ነበር የወጣሁት። ግን 4 ተኩል መስሎኝ ነበር። ምንም ማድረግ አይቻልም። ፕሮግራሙ ራሱ የሚጀምረው 4 ሰዓት 3 ሰዓት ከምናምን ነው የሚጀምረው ተብያለሁ። ብቻ አይዶን እንግዲህ ለቀጣይ ሳምንት ያገናኛል። እስከዛ በሌላ ቪዲዮ እመጣለሁ። ብቻ ተንከራተና አንድ ነገር መቼም ቻሌንጅ አለው። በቃ ቻሌንጁን አብረን እንወጣለን። ለማንኛውም እንደዚህ እንደጓጓለት ሳላገኘው አልቀርም። ብቻ ይገኛታለሁ ብያለሁ። ይመቻችሁ። ይከፋኝም ማለት ነው እና መንዳት ራሱ አስጠልቶኛል። እግዚአብሔር ከዛ ድረስ ተንከራትቼ መጥቼ እንደዛ ቸኩዬ መጥቼ አሁን የለም ሲባል እንግዲህ ይመጃስብ እና አሁን ምንም ማድረግ አይቻልም። ወደ ቤታችን እየሄድን ነው። ቀጣይ ሳምንት ተመልሰን እስከምትመጣ እንግዲህ ሸራ ያቆየን። ብር አግኝተን ሰብስበን ምናምን ከመጣን በኋላ እንደገና ብቻ ለማንኛውም ቻሌንጃችን በስቷል። አሁን መገናኛ ነኝ ያለሁት እንግዲህ በቃ አማራጭ ስለሌለ ወደ ቤታችን እንሸምታለን ማለት ነው። ሰላም ሁኑልኝ። ይመቻችሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጣይ ደግሞ ያለውን አሳያችኋለሁ ማለት ነው። ሲመስለኝ ሆን ብሎ ፈጣሪ ራሱ ቪዲዮም እንዲበዛ ነው መሰለኝ፣ ሲዝኑም እንዲበዛ ነው መሰለኝ። ስቃይም በስቷል እና ለማንኛውም ከዛ እዚህ ጋር ቪዲዮ ይቀጥላል። ቀጥሉበት፣ ተከታተሉት። አርፍደሃል ተብያለሁ። እስከሚወጡ እየጠበቅኩ ነው። እዛኛው ክላስ ነው ያሉት፣ ከኋላ የምታዩት ክላስ ጋር እና ካስገቡኝ አስገቡኝ ነው ማለት ካስገቡኝ ሳይሆን ሳልሰለጥን ቀጣይ ሳምንት መጥቼ ሰለጥናለሁ። አሁን ስሜን መዝግቡልኝ ምናምን ልላቸው ነበር ያሰብኩት። እስከሚወጣ ሰውዬው ለምኜም ቢሆን እመዘገባለሁ። ምንም አማራጭ የለም። ካልሆነ አማራጭ ከሌለ ደግሞ ቀጣይ ሳምንት እመዘገባለሁ ማለት ነው። ቀጣይ ሳምንት 3 ሰዓት መጥቼ ሰዓቴን ጠብቄ ማለት ነው። ለነገሩ ልጅቷ ናት ግራ ያጋባችን፣ እዛው ሄድ ኦፊስ ውስጥ ያለችው ልጅ እሷ ናት ግራ ያጋባችን። እና ለማንኛውም ሰብስክራይብ እያደረጋችሁ መከራችን በስተ ሲዝናችንን በስተ ትቼው ልሄድ ነበር። ቅድም ዝም ብዬ አንዱን ልጅ ስጠይቀው ዝም ብለህ ሂድና ሞከራቸው ስላለኝ ነው ወደ ኋላ የተመለስኩት። እና ቦታውን ራሱ እስከምፈልግ አንድ 20 ደቂቃ ፈጅቶብኛል። በጣም ወደ ውስጥ ነው፣ የቀበሌ ቦታ ውስጥ ነው የሚያሰለጥነው፣ ቀበሌ ውስጥ ነው። ብቻ ለማንኛውም ማለት ነው በጣም ተናድጃለሁም ደስም ብሎኛል። አንደኛ ቦታውን ስላገኘሁት፣ ሁለተኛ የተናደርኩት ደግሞ በዚህ ሳምንት ስላመለጠኝ ገና አንድ ሳምንት ሙሉ መጠበቅ በጣም ስለሚያስጠላ እና በዚህ አጋጣሚ የቢዩ ባለቤቶች ይሄን ቪዲዮ እያያችሁት ከሆነ በሳምንት 2 ያርጉት እና ስልካችሁንም አሰሩት። ስልካችሁ ስለማይሰራ ነው ጠዋት አለመውጣት። አሁን ስልካችሁ ስላልሰራልኝ ነው አርፍጄ ወጣ። ለማንኛውም የሚመቻችሁ የሚሉትን ሰንተን እንግዲህ የምናደርገው እናደርጋለን። እዛ ጋር እንደምታዩት ሁሉም እዛ ጋር ሳይክሉን ነበር አስቀምጠው ነበር። ያው እዛ ጋር ወስማም ያው ለሳይክል ተደርድሮላቸዋል። የኔ እዚህ ጋር ነው ያለችው፣ እዚህ ጋር ነው ያለችው የኔ ሳይክል። በስተመጨረሻም እዚህ ጋር እንደምታዩት ፎርም ምናምን ሲሞሉ
ከኋላ ሁኝ የገባሁ ማለት ነው። እዛ ጋር ኪዋር ኮድ ስካን ምናምን እያደረጋችሁ ፎርም ምናምን ትሞላላችሁ። ከዛም ፈተና ምናምን ተፈተንኩኝ። ፈተናውን ደግሞ እንደምታዩት እዚህ ጋር 9 ከ10 ነው ያመጣሁት። ከ10 ተፈትኜ ማለት ነው። እንግዲህ 2 ሰዓት ከተማሩት በላይ ማለት ነው ያመጣሁት። እችላለሁ ማለት ነው። እችላለሁ እኔ ሁሌም እችላለሁ። እኔ እንደውም ሞራል ቤተሰብ በስንት ልፋትና መከራ ጨርሻለሁ ማለት ነው። ሳይክላችን እዚህ ጋር ደቅ ብላ እየጠበቀችን ነው። አባቴ ዛሬ ጨራርሰናል። ገና ካሁኑ እንደዚህ የደከመኝ በኋላ እንዴት እንደምሆን አላቅም። ብቻ ምን አለፋችሁ ጨርሻለሁ። ግን የሚያስጠላው ነገር ምን መሰላችሁ? የሆነ ሁሉም ቦታ ላይ አይደለም የምትመዘገቡት። አንድ ሎኬሽን መርጣችሁ ነው የምትመዘገቡት። አንድ ሎኬሽን ትመርጣላችሁ፣ ከዛ እሱ ላይ ትመዘገባላችሁ ማለት ነው። ከዛ በኋላ ነው ስራ። አሁን ለምሳሌ እኔ ቦሌ ጋር ተመዘገብኩ። ቦሌ በጣም ብዙ ሰው ነው ያለው ምናምን ብለዋል፣ ግን ምንም ማድረግ አልችልም። ቦሌ ብዙ ሰው ነው ያለው ብለዋል እና ቦሌ ተመዝግበናል። እንደገና ደግሞ ቦሌ ጋር ደግሞ ሌላ ስልክ ሰጠውኝ። ከሰጡኝ በኋላ እዛ ሂጄ ደግሞ የሆነ የሚያሳዩ ነገር አለ ብለውኛል። አሁን ኦልሞስት ሰዓቱ 7 ተኩል ነው፣ 8 ሰዓቱ ነው። ግን ዛሬ መሄድ አይመስለኝም። ደውዬለታለሁ። እሱም ሌላ ስልክ ሰጥቶኝ ስለ ምግብ ቤቱ ምናምን ማብራሪያ ሊሰጠኝ ነው። ብቻ ጣጣው በዛ። ምን አለፋችሁ ጣጣው በዛ። መጨረሻ ላይ ግን አፑ ምናምን ሲያስቸግረኝ ትንሽ ማለት ነው ከኋላ እንደገባሁ ስልጠናውን ሙሉን እንዳልሰለጠንኩ ባነኑ እምቢ ሲለኝ ማለት ነው። ግን ወጣም ወረደም ጨርሰናል። አሁን ወደ ቤታችን ሄደን ምሳ እንበላና ምሳ ከበላን በኋላ ያለውን ነገር ደግሞ ሙሉን ነግራችኋለሁ ማለት ነው። ገብታችኋል? እና ከዛሬ ጀምሮ አንድ የቢዩ ዴሊቨሪ ሰራተኛ ሆነናል ማለት ነው። አም ሃፒ። እኔ እችላለሁ አለ። እኔ እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ። እውነት እችላለሁ እኮ ነው ማለት። እና ሌላ ነገር ደግሞ ቅር ያለ ምን መሰላችሁ? ሰው በጣም ብዙ ሰው ነው ያለው። በጣም ብዙ የሚመዘገብ ሰው ነው ያለው። እንደዛ 2 ሰዓት ምናምን ተቀምጦም ደግሞ ምንም የማይገባውም አለ። ሁለተኛ ነገር ደግሞ ሄድ ኦፊስ ውስጥ ያሉት ስልካቸው እንዳለ አይሰራም። አሁን እኔ እንዳረፍድ ዋና ምክንያት የሆነኝ ሄድ ኦፊስ ውስጥ ያሉት ስልካቸው አለመስራቱ ነው። እና ለማንኛውም የወጣም ወረደም አጭበርብረንም ሳናጭበረብርም ጨርሰናል ማለት ነው። እና አጭበርብሬያለሁ አልልም፣ ግን ያው እንትን ለማለት ነው። ተጭበርብሯል ሳይሆን ማለት ያለብኝ በቃ ስላረፈድኩ ኋላ አርፍጄ ገባውና ኪዋሩ ምናምን አንስቼ ወዲያው ፎርሙ ደግሞ ፈተና ምናምን አለው። ፈተናውን ራሱ 9 ነው ያመጣው ሳልማር ማለት ነው። በቃ እኔ እችላለሁ ማለት እችላለሁ። እኔ ሁሌም እችላለሁ። እኔ እችላለሁ። እና ለማንኛውም እና 1500 ብራችን አስገብተን ለሰውየው ደውለለታል። አሁን ደግሞ የሚቀረውን የቦሌውን ጉዳይ ደግሞ አብረን ሄደን ምናልባት ከምሳ በኋላ ካልሆነ ነገ እንሰራለን። ኤፒሶዳችን እንደቀጠለ ነው። የኛን ጥቁር አልማዝ ነው። ሰብስክራይብ ያላደረጋችሁ ሰዎች በዛው ሰብስክራይብ አድርጉ። ፋሚሊ ለሰውየው ደውዬለት ነበረ። ጠዋት ነው የሚቻለው ብሎኛል። 4 ሰዓት ነው 3 ሰዓት ቦሌ መድኃኒዓለም ጋር ና ነው ያለኝ። እንግዲህ ከዚህ በኋላ ምንም የማደርገው ነገር የለም ማለት ነው። ነገ ጠዋት 3 ሰዓት ተኩል ወይም ደግሞ 4 ሰዓት እንደዚህ ቦሌ መድኃኒዓለም እንሄድና እዛ ደግሞ የሚያሰለጥነኝን ነገር አብረን እንሰለጥናለን ማለት ነው። ለማንኛውም ጠዋት 4 ሰዓት የወጣው አሁን 8 ሰዓት ወደ ቤቴ ልሄድ ነው። ሾላ ጋር ደርሻለሁ። ግን ቅርብ ነበሩ ነው ከሾላ እዚህ ሜዳው ጋር 22 ጋር ያለው መንገድ ቅርብ ነበር። ልጅቷ ትንሽ ተስፋ አስቆርጣኝ ነው እንጂ የተመለስኩት ቢዩ የሚሰራው ልጅ ባላገኘው ኑሮ በቃ ተበልቼ ነበር። ብቻ ለማንኛውም ቦሌ አካባቢ እና ቦሌ ዙሪያ ያላችሁ ያያችሁ ሰዎች ኦርደር ብታረጉ ደስ ይለኛል። እና ቲፕም ደግሞ ደገፍ አድርጉኝ። ምንድነው ቲፕም ደገፍ አድርጉኝ። እና የዛሬው ቪዲዮአችን ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ እናንተ ጥቁር አልማዝ ነኝ። ሰብስክራይብ፣ ላይክ እያደረጋችሁ ቻው፣ ወዳችኋለሁ። ቤተሰብ እንግዲህ አንድ ባንድ እያሳየኝ እየተከተልኩት ነው ማለት ነው። ቤቶቹ ምናምን እያሳየኝ ነው። በብዛት በዚህ በኩል ነው ያለው። አሁን ያሳየኝ አዝመራ ሽሮ ምናምን
ምግቡ በኖርማል ቦርሳ በዚህ ምናምን ይገባል። ሁለት ወር ምናምን ማቆየት አለብህ አለ። ኮንግራ የመጀመሪያ ኦርደራችንን ይዘናል ማለት ነው። ከቦሌ ሚካኤል ነው ምግብ ቤቱም፣ እዛ ሰውየውም ያሉት። Steak.